በሌላው ሰዓታችን የጤና ነክ ጉዳዮች እናነሳና እንወያያለን እንማራለን እንግዲህ በሀበሻ ጥቅምት በፈረንጆች ደግሞ ኦክቶበር የብሬስት ካንሰር አዌርነስ ማንት ነው እውነት ነው የጡት ካንሰር እንግዲህ ዓለማችን ላይ በጣም ብዙ ሴቶችን እንድናጣ የሆነበት አስከፊ በሽታ ነው ግን ጥቅምት ወርን ለዚህ በሽታ ግንዛቤ ማስጨበጫ እንዲሁም ደግሞ ሰዎች እንዲመረመሩ በጣም ምናበረታታበት በበሽታው ደግሞ ተጠቅተው ደግሞ በህይወት ያሉ ሰዎችን ደግሞ በጣም እነሱን በደንብ አድርገን ምናከብርበትም ወር ጭምር ነውና ዛሬ ወደ ረዳት ጎራ ብዬ ስለ ጡት ካንሰር አንዳንድ ነገሮችን ልናሳይ ነው ዋው በጣም ደስ ይላል ግን ለየስቴጂ እቤትም ቼክ ማድረግ ትችላላችሁ የሚባል ጭምጭምታ ሰምቼ ነበር ከሆነ እድሜ በኋላ ግን እቤት ብቻ ሳይሆን ሆስፒታል ሄደን ቼክ ማድረግም ይኖርብናልና ዛሬ እኔ በዛው አረጋለሁ አይ አሪፍ ነው አንቺ ከሄድሽ በኋላ ደግሞ እንሄዳለን ምናቃቸው ሰዎችም እንግዲህ ወሩን ብቻ ጠብቀን ሳይሆን በየጊዜው ራሳችንን ቼክ እያደረግን ምርመራውን ብናደርግ ይያለን አሁን ግን ጥቅምት ወርም ስለሆነ ወሩን አስተካከል እስቲ ሁላችንም ሄደን የጡት ካንሰር ቅድመ ምርመራን እናድርግ ማለት እንወዳለን ሉላዬ ልትሄድ ነው እኔም ልከተላት ነው ስለጤናው ሰላም እንዴት አደርሽ እንዴት ሰላም ነሽ እንኳን ደህና ቆይሽ አቶ ብሩክ ይኖራል አይሉላ ሰላም አቶ እንደምን አለ በኦክቶበር ብሬስት ካንሰር መንዝ ከበር ለማድረግ ስለመጣሽ በጣም አመሰግናለሁ በጣም አመሰግናለሁ አረፍ ብለን አንዳንድ ነገሮችን እናነሳለን ያው እሺ Thank you. ያው ረዳት እንግዲህ ብዙ ስራዎችን እንደሚሰራ ይታወቃል የረዳት ደግሞ መስራችና ባለቤት እንዲሁም ደግሞ ብዙ ስራዎችን እየመራ አንተ ጋርኩ ነው የምቀጥለው አይ አንተ ደራሽ ነው እኔ የምፈልገው እሱ ነው እሺ ስለዚህ አንዳንድ ነገሮችን እናነሳለን አሁን ግን ያው የመጣንበት ዋናው የጥቅምት ወር ወይም ደግሞ በፈረንጆቹ ኦክቶበር ወር የጡት ካንሰር ግንዛቤ ማስጨበጫ ምርመራዎች እንዲደረጉ ግፊት የሚደረግበት እንዲሁም ደግሞ የችግሩ ተጠቂዎች ደግሞ መፍትሄ እንዳለው ተስፋ እንዳይቆርጡ በደንብ እነሱን ደጋፍ የሚደረግበትም ወቅት ጭምር ነውና ረዳት በዚህ ሰርፍ ብዙ ስራዎችን እየሰራ ነው በዚህ አመት ግን በተለየ ደግሞ አንድ ነገር ይዛችሁ መጥታችኋል እስቲ መጀመሪያ ስለረዳት እንስማና ከዛ ደግሞ ከጡት ካንሰር ጋር ምን ነገሮች ይዛችኋል የሚለውን እናንሳ ኦክቶበር ወር እንዳልሽውም የጡት ካንሰር ምርመራ ማበረታቻዎች በደንብ እንዲደረግ ግንዛቤ እንዲኖር የሚደረግበት ወር ነው ረዳት ደግሞ በዚህ ረገድ ከአመት አመት ይሄን ነገር ለማድረግ ስንሞክር ቆይተናል በዚህ አመት በተለየ መልኩ የተለያዩ ከዚህ ከጡት ካንሰር ጋር የተገናኙ ምርመራዎችን ለማበረታታት በአንድ በኩል ይሄ በሐኪሞችና ሰዎችን በራሳቸው ላይ ያደርጉት የሚችሉት የጡት ፍተሻ የሚባል ነገር አለ በመዳበስ ጡትን የብሬስት ካንሰር ሪስክ አለው የሚለው የሚገመገምበት እሱን በተመለከተ ምርመራውን በነፃ ማድረግና ስልጠናውን ደግሞ በቤታቸው እንዲያደርጉት እሱንም በነፃ የመስጠት አገልግሎት እየሰጠን እንገኛለን ከዛ በተጨማሪ የማሞግራፊና አልትራሳውንድ እንዲሁም ኤምአርአይ በመጠቀም የሚደረጉ ምርመራዎቻችን ላይ 25% ቅናሽ አድርገን ይሄን የኦክቶበር ወይም የጥቅምት ወር የብሬስት ካንሰር አዌርነስን በማስመልከት እነዚህን አገልግሎቶች እየሰጠን እንገኛለን ያው የጡት ካንሰር ቅድመ ምርመራውን ማድረግ ቅድመ ጥንቃቄውን ማድረግ ዋናው ነገር ነው ግን ደግሞ አንዴ ከታወቀ በኋላ የጡት ካንሰር እንዳለበት አንድ ሰው ህክምናው ነው ሂደቱ የሚቀጥለውና እነዚህ የህክምና ሂደቶችንስ እናንተ ጋር እየተሰጡ ነው ወይ የሚገኘው ጥሩ ጥያቄ ነው እስከዛሬ ድረስ ባለፉት አመታት ረዳት ውስጥ ምርመራውን ብቻ ነበር የምናደርገው ከዚህ ጋር በተያያዘ በዚህ አመት በአሜሪካ ነገር የሚገኝ የሚያሉ ሰዎች የዳያስፖራ ኢትዮጵያውያን ያቋቋሙት ክብር ደስታ ካንሰር ሴንተር የሚባል
ረዳት ውስጥ በሚቀጥለው ሳምንት ስራ ይጀምራል። ይሄ ተቋም አሁን መጥቶ የኪሞቴራፒ ሰርቪስ መስጠት ይጀምራል። ስለዚህ ምርመራውን ብቻ ሳይሆን ሕክምናውንም መስጠት እንጀምራለን ማለት ነው። ያው ወሩ የመጣንበትም አንዱ ምክንያት የብሬስት ካንሰር አዌርነስ የሚፈጠርበት ሳምንት እንደመሆኑ ከቅድመ ምርመራዎቹ በተጨማሪ ደግሞ ሕክምናዎቹ ላይ የተደረገ ቅነሳ አለ? አዎ በትክክል በአጠቃላይ የምንሰጣቸው ሰርቪሶች ላይ የ25% ቅናሽ አድርገናል። በሰው በፕሮፌሽናል የሚሰጡትን አገልግሎቶች ነፃ አድርገን የማሽን የሚፈልጉት ሰርጂካል ኢንተርቬንሽን ኪሞት ግብአት ያላቸው ላይ ደግሞ 25% ቅናሽ አድርገናል። የማህፀን ጫፍ ካንሰር ምርመራ ላይም እንዲሁ የ25% ቅናሽ አድርገናል። በዚህ ኦክቶበር የጡት ካንሰር ወር ቢሆንም የማህፀኑን አብረን አስከትለነዋል። ያው የሴቶችን የሚመለከት ጉዳይ ስለሆነ ስለዚህ ኦክቶበር እስከሚያልቅ ወይ ደግሞ ጥቅምት ወር እስከሚያልቅ ብቻ ነው አገልግሎቱ የሚሰጠው ማለት ነው። አሁን ያሰብነው እንደዛ ነው። ግን በሂደት ዲማንዱ ካለ እኔ ኢንፋክት ሁሌ ትንሽ አንድ ቦዘር ከሚያደርጉኝ ነገሮች አንዱ ቅድመ ምርመራውም ከዚህ ከብረስት ካንሰር ጋር የተገናኘው ነገር ኦክቶበር ላይ የሚመጣውም ሰው ይጨምርና ከዛ በኋላ ይቀንሳል። አሁን እስከ ኦክቶበር መጨረሻ ነው ብንልም ቃል የምገባው ነገር ዲማንዱ እስካለ ድረስ ፈላጊው እስካለ ድረስ ሰው እስከመጣ ድረስ ኖቬምበርም ዲሴምበርም እናስቀጥለዋለን። በጣም ጥሩ። ያው ብዙ ጊዜ እኔ በአካባቢ የምሰማቸው ነገሮች አሉና ማሞግራፊ ሕክምናው በጣም ህመም አለው ብሎ ያስባል ሰውና ሕክምናው ሂደቱ ምን ይመስላል? እኔም ማድረጌ ስለማይቀር ያው በዛ ውስጥ እናየዋለን። ግን ካንተ ደግሞ ብሰማው ደስ ይለኛል። ማሞግራፊ ምንም አይነት የሚቆረጥም የሚቀደድም የሌለው ነገር ነው። ማሞግራፊ የጡትን ፎቶ እንደማንሳት ማለት ነው። የጡት ኤክስሬይ ማለት ነው። የጡት አልትራሳውንድ አለ፣ የጡት ኤምአርአይ አለ። በቃ የትኛውም ዓለም ላይ እነዚህ መሳሪያዎች ናቸው ከባለሙያ ጋር በመታገዝ ሰዎች ቅድመ ምርመራ የሚያደርጉባቸው ችግርም ካለ የሚያውቁበት እና እነዚህ መሳሪያዎች ጥሩ አይነቶቹ አድቫንስድ የሆኑት መሳሪያዎች በተቋማችን አሉ። ባለሙያዎቹም እንደዛ ናቸው። በጣም ጥሩ። ያው ወንዶች ላይ ብዙ ባይከሰትም ግን ወንዶች ምርመራውን እንዲያደርጉ ብዙ ጊዜ ሲነሳ እንሰማለን እና ለሴቶች ብቻ አድርገን እንዳናልፈው በብዛት ሴቶችን ስለሚያጠቃቅን ያው እንደዛ ነሳ ነው እንጂ ወንዶችን ምርመራውን እንዲያደርጉ እንላለን። ምርመራው ግን ለወንዶችም ለሴቶችም አንድ አይነት ነው? ተመሳሳይ ነው። በብዛት ሴቶች ላይ ነው ያለው። ግን ወንዶችም አብኖርማል የሆነ ነገር ካዩ ጡታቸው ላይ የሆነ ቦታው የማይመስል ባምፕ ካለ ላምፕ ካለ ሲዳብሱ ሲታጠቡ ፊል ያደረጉት ነገር ካለ ከሴቶች በላይ ደግሞ ወንዶች ምልክትን ኢግኖር በማድረግ አንደኛ ነን። ስለዚህ እንደዛ አይነት ነገር ካለ ሐኪም ቤት ሄደው ቼክ እንዲደረጉ በማሞግራፊ የሚሆን በአልትራሳውንድ የሚሆን እንዲታዩ በዚሁ አጋጣሚ ማሳሰብ ፈልጋለሁ። በጣም ጥሩ። ያው እዚሁ ረዳት የተዘጋጀ ፓነል ዲስከሽንም አለ። እሱ ላይ መሳተፊያ አይቀርም። ከዛ በፊት ግን እኔም ምርመራ ላድርግ። አላማው ጥሩ ነው፣ ለሁላችንም ጠቃሚ ነው እና ምርመራው ሂደቱ ምን እንደሚመስል በዛው አሳያለሁ። ግን እንደኔ መጀመሪያችሁ የሆኑ ሰዎች ወይ ደግሞ ፍራቻ ስጋት ያለባችሁ ሰዎች ሂደቱ ምን እንደሚመስል በዛው በእኔ ውስጥ ታዩታላችሁ። እንግዲህ ይሄ የኮንሰልቴሽን የምክር አገልግሎት እና የመጀመሪያው የጡት ፊዚካል ፍተሻ ያልኩሽ የሚደረገው እዚህ ነው። እነዚህ ክፍሎች ውስጥ ነው። እዚህ ዛሬ ኦክቶበር ስለሆነ ለዛ ጉዳይ ፓነል ዲስከሽን ላይ ለመሳተፍ የመጡ የብረስት ካንሰር ሰርቫይቨር እንኳን ደስ አላችሁ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ሰላም ናችሁ? በኋላ ላይ እንግዲህ ፓነል ዲስከሽኑ ላይ በደንብ እንሰማለን ስለእናንተ። ግን በጣም ደስ ብሎኛል ስላገኛችሁ። እሺ እሺ። ቀጣይ ወደ ዶክተር ወንጌላዊት ጋር ወስድሻለሁ። እሷ አስፈላጊውን የምክር አገልግሎትና ምርመራ ታደርግልሻለች። እሺ እሺ። በጣም አመሰግናለሁ። እሺ እሺ። እንዴት ነሽ ዶክተር? እንደምን አለሽ? ደህና ነሽ ወይ? እሺ። አንቺ እሺ። እኔ ዶክተር ወንጌል ጸጋይ እባላለሁ። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የካንሰር ስፔሻሊስት ሐኪም እና የአሲስታንት ፕሮፌሰር ነኝ። ምርመራ ላደርግ ነው የመጣሁት።
ምንድነው የሚያስፈልገው? አንዳንድ ጥያቄዎች ጠይቅሻለሁ በመጀመሪያ ከዛ የአካል ምርመራ አደርግልሻለሁ ከዛም በመቀጠል የማሞግራም ምርመራ ታደርጊያለሽ ማለት ነው። ከዚህ በፊት የጡት ካንሰር ቅድመ ልየታ ወይም ስክሪኒንግ አድርገሽ ታውቂያለሽ? ቤት ውስጥ የሚደረገው አልፎ አልፎ ዝም ብዬ ራሴ ቤት ውስጥ የሚደረገው አድርጌ አውቃለሁ። ኦኬ። ከዛ ውጭ ግን እንዲህ ህክምና ተቋም ሄደሽ ያደረግሽው ነገር የለም? ከዚህ በፊት ጡት አካባቢ ጉዳት ወይም ቀዶ ጥገና ተደርጎ ያውቃል? ኦኬ። የደም መፍሰስ ችግር የለም? ምናልባት በጡቶች ላይ ያያሻቸው የለውጦች አሉ? እባጭ፣ የከለር ለውጥ፣ የቆዳ መሰርጎድ እንዲህ አይነት ለውጦች የሉም? ስለ ካንሰር ቅድመ ምርመራ ስናነሳ እንደው በዚሁ አጽንኦት ሰጥተን እንድናልፍ ብዬ ነው እና ምን አይነት ሰዎች መመርመር አለባቸው በህክምናው? የጤና ሁኔታቸው ምን ላይ መሆን አለበት? እድሜስ ከስንት እስከ ስንት ቢሆን ጥሩ? አንዳንድ ጊዜ በእርግዝና ወቅት የሁላችንም እንደምናውቀው ጡት ላይ ሰውነት ላይ የሰውነት ለውጦች ይኖራሉ። ልክ ፔሪድ ላይ አንዲት ሴት ስትሆን የወር አበባ ላይ ስትሆን እንደሚኖረው ጡት ጎርበጥባጣማ ሊሆን ይችላል። ከወትሮ በተለየ የህመም ስሜት ሊኖር ይችላል። እንዲሁም የጡት ካንሰር በተመሳሳይ ሁኔታ በእርግዝና ላይ የመከሰት እድሉ ያው ከፍተኛ ነው። ስለዛ ያንን ለይቶ ማወቅ ያስፈልጋል። በእርግዝናም ወቅት ቢሆን ሴቶች በጡታቸው ላይ የሚከሰት ለውጥን የእርግዝናው ብቻ ነው ብለው ከማሰብ ይልቅ በተቻለ መጠን ኮሸስ ሆነው በባለሙያ ማሳየት እንዲሁም ለውጦቹን አፕሪሺየት ካደረጉ ቶሎ ወደ ጤና ተቋም መሄድ ያስፈልጋቸዋል ማለት ነው። ከዚህ በተጨማሪ በእኛ አገር ኮንቴክስት ማንኛውም ከ20 ዓመት ጀምሮ ያለች አንድ ሴት በቤት ውስጥ በራሷ ላይ የሚደረግ የጡት የግል ፍተሻ ወይም ደግሞ ብሬስት ሰልፍ ኤግዛሚኔሽን የምንለው አለ። የወር አበባ የምታይ አንዲት ሴት የወር አበባ መጥቶ በሄደ ከ5 እስከ 7 ባሉ ቀናቶች ውስጥ ፍተሻውን እንድታደርግ ፍተሻውን የምታደርገው የመጀመሪያ 3 ጣቶቿን በመጠቀም በክብ ወይም ደግሞ በመስመር ሁሉንም የጡቶቿን ክፍሎች በሸፈነ ሁኔታ ምርመራዎችን ማድረግ ከለር ለውጥ ካለ የቆዳ መሰርጎድ ካለ የጡት ጫፍ ለውጦች ካሉ ፈሳሽ ካለ እነዚህን ሁሉ ማየት ያስፈልጋል። እንዲሁም ደግሞ የወር አበባ ማታይ ሴት ወይም ደግሞ ያረጠች ሴት በወር ውስጥ ሁሌ የተወሰነ ቀን በመወሰን ተመሳሳይ ፍተሻ እንድታደርግ ይመከራል። ከዛ በተጨማሪ ዛሬ አንቺ እንደዚህ እንዳደረግሽው ቢያንስ በአመት አንዴ ከ30 የእድሜ ክልል በላይ 30 ዓመትና ከዛ በላይ የሆነች አንዲት ሴት በተለያየ ምክንያቶች ወደ ጤና ተቋማት ልትሄድ ትችላለች። በዛን ወቅት እድሉን በመጠቀም በባለሙያ የታገዘ እኔ አሁን እንደማደርግልሽ ማለት ነው የጡት የፊዚካል ኤግዛም ወይም ደግሞ የአካላዊ ምርመራ ይደረጋል። ይሄ ቢያንስ በአመት አንዴ። ከዛ በተጨማሪ 40 ዓመትና 40 ዓመት እድሜ ክልል በላይ የሆነች አንዲት ሴት በእኛ አገር ሁኔታ በተለያዩ የሀገራችን ክፍሎች ያሉ ሴቶች ማሞግራም እና አልትራሳውንድን እንደ ልብ ማግኘት ስለማይችሉ ቢያንስ በ2 ዓመት አንዴ የአልትራሳውንድ ወይም የማሞግራም ቅድመ ካንሰር ምርመራ እንዲያደርጉ ይመከራል። እዚህ ጋር ማስመር የምፈልገው ነገር ምንድነው? የቅድመ ካንሰር ወይም ስክሪኒንግ ምርመራ ጤነኛ የሆነች ሴትና ጡቷ ላይ ምንም አይነት ለውጥ የሌላት ሴት የምታደርገው ምርመራ ነው። ስለዛ ለውጥ እስክናይ ወይም ደግሞ ችግር እስክናይ መጠበቅ የለብንም ለስክሪኒንግ ማለት ነው። ጡት ላይ ለውጦች ካየን በኋላ የሚደረጉ ምርመራዎች በሙሉ ምንነቱን ለመለየት ወይም ደግሞ ዳያግኖስቲክ የምንለው እንጂ የቅድመ ካንሰር ልየታ አይደለም ማለት ነው። ስለዚህ መጀመር እንችላለን። ዝግጁ ነኝ? ሰላም ነው አለን። እግዚአብሔር ይመስገን። ምን ነበረ ማሞግራፊ ማን ልበላ? ከዛ ተልኳል መሰለኝ ውጤት ያደረገው ውስጥ ልግባና እናወራለን። እንደኔ ፈሪ የሆነ ሰው መጀመሪያ ቤት እንደሆነ ቢያየው ጥሩ አይመስልሽም? ብዙ አያስፈራም። የሚያስፈራ ነገር የለውም። ማሽናችን ይሄ ነው እንደምታየው። ይሄን ክሊን እናደርግልሻለን። እዚህ ጋር ቀጥ ብለሽ ትቆሚያለሽ። እዚህ ጋር እሺ። ከዛ የሚሰራውን እዚህ ጋር አድርገን ትንሽ ጫን ይልሻል። ብዙ አያምም። በጣም ይብስብሽ ከሆነ ደግሞ ማስታገሻዎች ምናምን መስጠት እንችላለን። ግን ይሄን ያን የሚያስፈራ አይደለም።
ስለዚህ ምንም ይቆረጥ የሚወጣ ነገር የሚያስፈራ መርፌ ምናምን የለው ቀጥታ መቆሞ ብቻ ምርመራው ማለት ነው ትንሽ ጫን ብሎ ይዘሻል ይሄ በደንብ እንዲያሳይ የሚረዳ ስለሆነ በደንብ ኮምፕረስ መደረግ ስላለበት ይሄ ነው ምን ታስቢያለሽ አይ እንደዚህ ከሆነ እንኳን ችግር የለም ማድረጋለሁ ስለዚህ ቅድመ ምርመራውን ለማድረግ ምንድነው ማድረግ የሚኖርብኝ ልብሴ ማውጣት እሱ ልብስሽን ምናምን ትቀይሪያለሽ ይሄንን መጀመሪያ ማወቅ ስላለብሽ ነው እሺ እንግዲህ የሚያስፈራ የሚባለው ማሞግራፊ መሳሪያው ይሄን ነው የሚመስለው እኔም ፈራ ነበር ዛሬ ለመጀመሪያ ጊዜ ላረግ ነው ቀይሬ ልምጣ ስለዚህ ላይ ቤትሽ ደርሷል እስካሁን ባለው ቆንጆ ነው ግን ይሄ ማለት ለወደፊት ቼክ አታርጊ ማለት አይደለም ቤትሽ ያለውን ምርመራ ቀጥቲ በምታዩ ኤኒ ሳይን ካለ ደግሞ አቅራቢያሽ ወደሚገኝ ጤና ጣቢያ ወይ ሆስፒታል ልትሄጂ እውነት ነው በጣም ጥሩ ቀን መጣው አጋጣሚ ሆኖ እኔም ደስ አለኝ ምርመራው ማድረጌና ደስ ብሎኛል ምንም ነገር ማለመኖሩ ጥሩ ዜና ነው ደስ የሚል ዜና ነው ስለዚህ በየስንት ጊዜው ማድረግ ይኖርብኛል ከዚህ በኋላ ራስሽ ከሆነ የምታረጊው የወር አበባ ካለቀ በኋላ 7ኛው ቀን ላይ በየወሩ ብታረጊ ይመረጣል ከሱ በተጨማሪ 40 ዓመት በላይ የሆኑ ሴቶች ደግሞ ማሞግራፊ በየአመቱ እንዲደረግ ነው የሚመከረው ያው ከሱ ውጪ ኤኒ የሚያዩት ነገር ካለ ደግሞ በማንኛውም ሰዓት ወደ ሆስፒታል እንዲሄዱ ይመከራል ማለት ነው በጣም አመሰግናለሁ ዶክተር መልካም ቀን እሺ አቶ ብሩክ እንዴና ምርመራ እንዴት ነበር ጥሩ ነበር በጣም አሪፍ ነበር እንደፈራሹ ነበር ምንም አያምንም መጀመሪያ ያስረዳችኝ ያው ጥሩ ነገር እሱ ነው ከዛ ግን ውጤቱ ነው ደግሞ ስለዚህ ያው ማንኛውም ሰው መጥቶ የጡት ካንሰር ምርመራ ቢያደርግ የሚጎዳ የሚያሳምም የሚቆነጥጥ ነገር የለውም እኔም ተምሬበታለሁ ዛሬ እንኳን መጣሁ ያልኩት ግን ስለነበረን ጊዜም በጣም አመሰግናለሁ የበለጠ ደግሞ ፓናል ዲስከሽኑ ላይ ተወስደው ነገር የቀረውን ነገር ማረፈታለሁ በጣም አመሰግናለሁ ወደ ፓናል ዲስከሽኑ እንሂድ ሁላችንም ተባብረን የጥንካሬ የአብሮነትና ቀድሞ ጤናን ፍለጋን ምናስተዋወቅበትና ለብዙ ሰዎችም በሚዲያም በኩል ተደራሽ የምናረግበት ጊዜ ነው ሶ እንጀምርና ከልቃት እንጀምር እሺ አመሰግናለሁ ስሜን እንዳልተዋወቃችሁት ስሜ ወይዘሮ አስናቀሽ ሻውል እባላለሁ የአዲስ አበባ ነዋሪ ነኝ ካንሰርን በኔ ላይ ካወቅኩት 2 አመት አልፎኛል ማለት ባጭሩ ስገልጸው ማለት ነው ጊዜ ላለመሻማት በዚሁ አጋጣሚ የዚህ መድረክ እንትን በመሆኔ በጣም ደስ ብሎኛል በእኛ ይብቃ ብለን ስለሆነ የምንወጣው ማለት ነው በዚህ ሰዓት እና እኔ ካንሰርን ሳቀው መጀመሪያ ሳላቀው ራሴ ላይ የባህሉ ተጽዕኖ ይዞኝ ራሴ ላይ እንዲቆይ አድርጌዋለሁና ስቴጅ እንዲያወጣ አድርጌዋለሁ በኋላ ግን ካወቅኩት በኋላ ወደ ህክምና ተቋም ሲሄድ ያው ስቴጅ 2 ተብሎ የካንሰሩን ደረጃ አውቄ ወደ ህክምና ገባሁ እምነቴም እንዳለ ሆኖ ከዛ ካንሰሩን በላይ ላይ ካወቅኩ በኋላ መቀበል አቅቶኛል ጤና ተቋም ላይ ነው የምሰራ የነበረው መቀበል አቅቶኝ በጣም ውስጥ የተረብሸው ነበር መረጋጋት አቃተኝ ግን ሁሉም አለፈና ወደ ህክምና ስገባ ባሉት ወገን አለን የጤና ባለሙያ እጃቸው ይባረክ እግዚአብሔር በሰጣቸው ለዛሬ ለዚህ ሰዓትና ለዚህ ቀን አብቅተውኛል ሰርጀሪ ተሰርቻለሁ ኬሞቴራፒ ወስጄ የወደቀው ጸጉሬ ተመልሶ በጎንዮሽ አሁን እዚህ ደረጃ ላይ ደርሷል እግዚአብሔር ይመስገን